ሃሌሉያ በእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር እንደምን ሰነበታችሁ ተመልካቾቻችን። ሰኔ 26 ቀን 2008 ዓ.ም በማኅበረ ቅዱሳን ትምህርትና ሐዋርያ አገልግሎት ክፍል ዝክረ ቅዱስ ያሬድ በሚል ርዕስ በጠቅላይ ቤተ ክህነት አዳራሽ ጥሪ የተደረገላቸው እንግዶችና የማኅበረ ቅዱሳን አባላት በተገኙበት ልዩ መርሃ ግብር ተዘጋጅቶ ነበር። በመርሃ ግብሩ ትምህርተ ወንጌል፣ ወረብ፣ ጥናታዊ ጽሑፍ፣ ቅኔና መነባንብ ቀርቧል። በዕለቱ ከቀረቡት ዝግጅቶች መካከል በመጋቤ ሐዲስ ምስጢረ ሥላሴ ማናዬ የተሰጠውን ትምህርተ ወንጌል እነሆ። ምስጋና ጀመረ ብሎ ሃሌሉያ። እንደምን አረፈዳችሁ። ለክብሩ የፈጠረን እንድናመሰግነው የፈቀደልን በቸርነቱ የጠበቀን በመግቦቱ ያልተለየን በሀብቱ የሳበን በረድኤቱ ያቀረበን በቅዱሱ በቅዱስ ያሬድ ስም እንድንሰበሰብ ይረዳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወሰማይኩ ድምፀ ብዙኃን መላእክት በአውዱ ለውቱ መንበር፣ በመንበሩ ዙሪያ የብዙ መላእክትን ድምፅ ሰማሁ። ወሁልቆሙኒ እልፍ ወትልፊት አእላፋት፣ ቁጥራቸውም 1000 ጊዜ 1000 ነበር። የዮሐንስ ራእይ ምዕራፍ 5 ተጽፏል። በዚህ ኃይለ ቃል መነሻነት እግዚአብሔር እንደወደደ እንነጋገራለን። ለእኔ ተናጋሪ አንደበት፣ ለእናንተ ሰሚ ጆሮ፣ አስተዋይ አእምሮ፣ ምስጢሩን ጥበቡን የጥበባት ባለቤት እግዚአብሔር አምላካችን ያደለን። የብዙ መላእክትን ድምፅ ሰማሁ። በመንበሩ ዙሪያ የብዙ መላእክትን ድምፅ ሰማሁ። የእነዚያም መላእክት ቁጥራቸው 1000 ጊዜ 1000 ነበር ይላል። ቃሉን የተናገረው ባለራእዩ ቅዱስ ዮሐንስ ነው። ለዛሬው በዓል ይስማማል ቃሉ። ዓለም በምድር ይጣላል፣ ቅዱሳን አባቶቻችን በቃለ እግዚአብሔር አይጣሉም። የተጣላውን ያስታርቃሉ፣ የጠመመውን ያቀናሉ፣ የጎደለውን ይሞላሉ። ለዮሐንስ የተነገረው ለቅዱስ ያሬድ ይስማማል። በግብር ይመሳሰላሉ፣ ስራ ያገናኛቸዋል። የሚያመልኩት አምላክ አንድ ነው፣ ሃይማኖታቸው አንድ ነው። ዘመናቸው እንጂ የሚለያየው እነሱ አይለያዩም። እግዚአብሔር አምላክ ለነቢያት የገለጠውን ለሐዋርያት የገለጠውን ደግሞ ለሊቃውንት ገልጧል። ነቢያትና ሐዋርያት የቤተ ክርስቲያን መሰረቶች ናቸው። ሊቃውንት ደግሞ የቤተ ክርስቲያን ጉልላቶች ናቸው። መሰረት ከሌለ ጉልላት የለም። ጉልላት ከሌለ ደግሞ መሰረት ሊኖር አይችልም። የመሰረቱ ውበት በጉልላቱ ይገለጣል። የጉልላቱ መኖር ደግሞ በመሰረቱ ይታወቃል። ነቢያትን ያስነሳ እግዚአብሔር ነው። ሐዋርያትንም በጊዜው የመረጠ እሱ ነው። ከዘመናት በኋላ እግዚአብሔርን እንዲያመሰግኑ ቤተ ክርስቲያንን እንዲያገለግሉ ለትውልዱ የምስጋና መሰረት እንዲጥሉ እነ ቅዱስ ያሬድን የሚያስነሳው እሱ ነው። የነቢያት የሐዋርያት የሊቃውንት ምንጫቸው መገኛቸው አስነሻቸው እሱ ባለቤቱ ነውና ቃሉን አጋርተን የአንድ ገንዘብ 1000 ያላዝብ ይባላል። የአንዱ ገንዘብ በጣም ለ1000 ይበቃል ሰውየው ለጋስ ቸር ከሆነ እና ይህን የዮሐንስ ራእይ ወስደን ለቅዱስ ያሬድ ሰተን ነው የምንነጋገረው። እግዚአብሔር አምላካችን ምስጢሩን ይግለጥልን። የቃሉ ተናጋሪ ቅዱስ ዮሐንስ ሁላችሁም እንደምታውቁት ከ12ቱ ሐዋርያት በአጠራር በአራተኛ ደረጃ የተጠራ
ከወንድሙ ከያዕቆብ ጋር ፈጣሪውን የተከተለ ያለውን ንብረቱን ሁሉ የጣለ ራሱን የሰጠ ሐዋርያ ነው። በዚህ ሁሉም ሐዋርያት ይመሳሰላሉ። ዮሐንስ ወንጌላዊ ከሐዋርያት የሚለይባቸው የራሱ የሆኑ ነገሮች አሉት። ሐዋርያት ሲበተኑ እሱ ከእግረ መስቀሉ አልተለየም። እስከ ሊቃነ ካህናቱ ግቢ ሰተት ብሎ የገባውና እሱን ያገኘ ያገኘኛል፣ እሱን ለመስቀል የተሰለፉ አይሁድ እኔን ለመስቀል ወደ ኋላ አይሉም ሳይል በእግረ መስቀሉ ተገኝቶ እመቤታችንን ባደራ እናትነት ለሱም ለኛም የተቀበለ እሱ ነው። እናቱን ከተቀበለበት ጊዜ ጀምሮ የክርስቶስን መከራ መስቀል በልቡናው ሰሌዳ ላይ ስሎ መዝግቦ መላ የሕይወት ዘመኑ በፊቱ ላይ ደስታ ሳይታይ በሐዘን ተቋጥሮ የኖረ ሰው ነው። አካል ከህልውና ተገልጾለታል። ንጻ ሥጋ ንጻ ነፍስ ተሰጥቶታል። ከምድር ሆኖ ከሰማይ ያለውን ስርዓት የመላእክትን ምስጋና ሰማያዊውን ቤተ መቅደስ ተመልክቷል። ከአዲስ ኪዳን መጻሕፍት የረቀቀ የመጠቀ ምስጢረ መለኮት ያለበትን ነገር የጻፈውም ይህ ወንጌላዊ ነው። ወንጌላውያን ወንጌልን ሲጽፉ ስለ ክርስቶስ ሲናገሩና ሲመሰክሩ መሰረት ያደረጉት ትውልደ አበውን ነው። ትውልደ አበውን ዘርዝረው ቆጥረዋል። ክርስቶስ ተወለደ ለማለት አብርሃም ይስሐቅን ወለደ እያሉ ዘርዝረዋል። ወንጌላዊ ዮሐንስ ከዚህ በተለየ የሐዋርያት የአጻጻፍ ስልት ልዩ በሆነ መንገድ ነገረ መለኮትን በሰፊው የጻፈ ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና ሀብት ሆኖ የተሰጠው ወንጌላዊ ነው። ንጽሐ ሥጋ ማለት እዚህ ማዕረግ ላይ ሲደርሱ አባቶቻችን ከምድር በታች ያለውን በሙሉ ማየት ይችላሉ። እኛ የምናየውን አይደለም። ሰማችሁ? ከኛ እይታ ውጭ ያለውን በዚህ ዓለም ላይ ሆኖ በእኛ እይታ ስር ያለ አለ። በዚህ ዓለም ከዚህ ጠፈር በታች ሆኖ ከኛ እይታ ውጭ የሆነ ፍጥረት አለ። በንጽሐ ሥጋ ያለ ይሄን ማየት ይችላል። በንጽሐ ነፍስ ያለ ከጠፈር በላይ እና በጠፈር ላይ ያሉትን ፍጥረታት ያያል። ተመራምሮ አይደለም ተገልጾለት ነው። ጠፈርተኞች ተመራማሪዎች ስለ ስነ ፈለክ ስለ ልዩ ልዩ ነገር የሚያጠኑ ምሁራን አጥንተው የራሳቸውን መላምት ከጥናታቸው ጋር ጨምረው ጥናታቸውን ወደ እምነት ቀይረው ይሄ ተገለጠልን ይላሉ። ያን ዘመን ይሽራል፣ ጊዜ ይለውጠዋል። እነሱ እውነት ያሉትን ሌላው አጥኚ አፈር ድሜ ሊያበላው ይችላል። እውነት ሐሰት። አሁን የምንላቸው ከንጽሐ ሥጋ ወደ ንጽሐ ነፍስ የተሸጋገሩ አባቶቻችን አጥንተው አይደለም ተገልጾላቸው ነው። ማን ገልጾላቸው? እግዚአብሔር ገልጦላቸው ከዓይን የራቀውን ለልቡና የረቀቀውን ለሕሊና ምጡቅ የሆነውን በሰውና በመላእክት አእምሮ ከመመርመር በላይ የሆነውን ፍጥረት ያያሉ፣ ይገለጥላቸዋል። ንጽሐ ልቡና የሚባለው የመጨረሻው የማዕረግ መጨረሻ ላይ ሲደርሱ ከሰማይ በላይ ያለውን ማየት ብቻ አይደለም መረዳት ይችላሉ። መረዳት ይህን ያዩ የተረዱ ናቸው አባቶቻችን ብለን የምንጠራቸው። እኒህ አበዊነሰ መልዕልተ ሕግ እሙንቱ፣ አባቶቻችን ከሕግ በላይ ናቸው ይባላሉ። ከምን በላይ? ከሕግ መጽሐፋዊ ከሕግ ተፈጥሯዊ ያለፉ የተፈጥሮን ድንበር የዘለሉ የማይደፈረውን ነገር ሁሉ የደፈሩ የማይሸነፈውን ያሸነፉ የራቀውን ያቀረቡ የተሰወረውን የገለጡ አባቶቻችን ከሕግ በላይ ይባላሉ። ከነዚህ አበው መካከል ቅዱስ ዮሐንስ በምድር የክርስቶስን መከራ በዕለተ ዓርብ የተፈጸመውን ሁሉ አይቷል። ከዚያም የራቀውን ነገር ተመልክቷል። ከዚህ የራቀውን በሰማያዊው ቤተ መቅደስ በሥላሴ ዙፋን ዙሪያ መላእክት ሲያመሰግኑ የነበረውን ምስጋና አይቷል። ያን ያየውን ነገር ነው የሚጽፍልን።
ወሰማይኩ ድምፀ ብዙኃን መላእክት በአውዱ ለውቱ መንበር በመንበሩ ዙሪያ የብዙ መላእክትን ድምፅ ሰማሁ። የስንት መላእክትን? መቁጠር ስለማይችል ብዙ ነው ያለው። ከቁጥር በላይ ናቸው። አሁን ባለ ራእዩ ቅዱስ ዮሐንስ የብዙ መላእክትን የምስጋና ድምፅ ሰማሁ። የነሱም ቁጥራቸው 1000 ጊዜ 1000 ነበር። ያለና የሚኖር ቅዱስ ቅዱስ እያሉ ያመሰግኑት ነበር ብሎ የምስጋናቸውን ድምፅ ነግሮናል። ዮሐንስ ይህን አየ፣ ተመለከተ። ያየውን የተመለከተውን የሰማውን ነገር ግን በንባብ እንጂ በዜማ ለዓለም መንገር አልቻለም። ሰማችሁ? ቅዱስ ያሬድ ግን ዮሐንስ ያየውን የሰማውን በንባብ ያመጣውን ነገር በምን ማምጣት ችሏል? በዜማ። ጊዜ ገቢር ለእግዚአብሔር የሚባለው ኮከብ ከአንዱ ኮከብ ይበልጣል ይላል። ይኸውላችሁ የሰማዩን ስርዓት ያዩ ብዙ ፍጡራን አሉ። ብዙ ፍጡራን ከመጀመሪያው ሰው ከሄኖክ ብንጀምር መጀመሪያ ዓለመ ሰማያትን መካነ ነፍሳትን የጎበኘ የመጀመሪያው ሰው ሄኖክ ነው። ሰማችሁ? ስለ መላእክት ምስጋና፣ ስለ አቋቋማቸው ስርዓት እንዴት እያሉ እንደሚያመሰግኑ ጽፏል። ያን ምስጋና ወደ ምድር ማውረድ ግን ችሏል? አልቻለም። ከሄኖክ በኋላ ሀብተ እግዚአብሔር የተሰጣቸው ንጻ ሥጋ፣ ንጻ ነፍስ፣ ንጻ ልቡና የታደላቸው የረቀቀውን የማየት የተሰወረውን የመግለጥ ስልጣን የተሰጣቸው ታላላቅ ነቢያት ከእግዚአብሔር ጋር ቃል በቃል የተነጋገሩ ሰዎች ነበሩ። እነሱ ያን ምስጋና ወደ ምድር ማውረድ ችለዋል? አሁን ቅዱስ ያሬድ ሊያመጣው በቻለ መልኩ ማምጣት የቻለ ፍጡር ግን አልነበረም። ለዚህ ብቸኛው ማን ነው ማለት ነው? ቅዱስ ያሬድ ነው። በጣም የሚያስደንቅ ነው። ቅድም እንዳልኳችሁ ከዋክብት በጠፈር ላይ ይኖራሉ። በመጠን በብርሃን በቅርጽ በይዘት ይለያያሉ። ሁሉም ግን ከዋክብት ናቸው። እንዲያውም ብርሃን የሌለው ኮከብም አለ። ሊቃውንቱ አቀድ ብለው ይጠሩታል። ይሄ ኮከብ በ500 ዓመት አንድ ጊዜ የሚወጣ ነው ይላሉ ሊቃውንት ቤተክርስቲያን። እና ይሄ ሲወጣ ፀሐይንም ከዋክብትንም ጨረቃንም እንዳለ ብርሃናቸውን መሸፈን የሚችል ነው። ይሄ ደግሞ በጣም ልዩ ኮከብ ነው። የጨለማ ኮከብ ማለት ነው፣ ግን ኮከብ ነው። ፍጥረታት ከሰው ልጆች እንዲሁ እግዚአብሔር ልዩ ልዩ ጸጋ ሰጥቷል። ልዩ ልዩ ጸጋ የተሰጣቸው ከምድር ያለፉ ሰማይን የተመለከቱ የተሰወረውን ነገር ሁሉ የመግለጥ ሀብት የተሰጣቸው መንፈስ ቅዱስ የረዳቸው ያገዛቸው እጅግ ብዙ ሰዎች አሉ። የመጀመሪያው ሄኖክ ነው። ሌሎችም ነቢያት ናቸው። ግን ያዩትን የሰሙትን ነገር መናገር እንጂ ማዜም አልቻሉም። ይህ ሀብት ለማን ብቻ የተሰጠ ነው? ዮሐንስ እንዲህ አለ፣ የብዙ መላእክትን የምስጋና ድምፅ ሰማሁ፣ ቁጥራቸውም 1000 ጊዜ 1000 ነው። ቅዱስ 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 እያሉ ያመሰግኑ ነበር ብሎ ሲያመሰግኑ የሰማውን ነገር በዚያው በሚያመሰግኑት መጠን በዜማ አይደለም ወደኛ ያመጣው። በንባብ ያየውን ራእይ ጻፈልን። ራእየ ዮሐንስ እያልን እኛም እያነበብነው እንኖራለን፣ እንሰማዋለን። እሱን እንድናነብ ብፁዕ ውእቱ ዘያነብቦ ወይሰምዖ ወያዕቅብ ቃለ ተነቢዮቱ ለዝንቱ መጽሐፍ። ይህን መጽሐፍ የሚያነበው የሚሰማው የሚጠብቀው ብፁዕ ነው ብሎ መጽሐፉ በጣም ድንቅ እና ረቂቅ መሆኑን በአጽንኦት ነግሮን እናነባዋለን፣ እንሰማዋለን። በዜማ መልክ ግን አልመጣም። ለቅዱስ ዮሐንስ የተሰጠው ሀብት ሌላ ነው። ለቅዱስ ያሬድ ደግሞ የተሰጠው ሀብት ሌላ ነው። እዚህ የምናየው ትልቅ ነገር አለ። የእግዚአብሔር ሀብት ተሰጥቶ የማያልቅ በዘመናት መካከል ሁልጊዜ ሲሰጥ የሚኖር የሚፈስ ግን የማያልቅ መሆኑን ያሳያል። ታዲያ ቅዱስ ዮሐንስ የሰማውን ነቢያት ሰማነው፣ አየነው፣ ተመለከትነው ብለው በጽሑፍ ያረጋገጡትን በዜማ ወደኛ ያመጣውና ያደረሰው ማን ነው? ቅዱስ ያሬድ ነው። ይሄ ልዩ ያደርገዋል ይሄን አባት። ያሬድ ማለት ትርጉሙ ርደት መውረድ ማለት ነው። ምን ማለት ነው? መውረድ። በሱ ዘመን የመላእክት ምስጋና ወደኛ ስለወረደ ስሙ ከግብሩ ጋር ተካክሎ
ያሬድ የሚል ስያሜ ተሰጥቶታል። ቀደም ሲል እሱን የሚቀድመው በዘመነ ሕገ ልቡና የነበረው ያሬድ የተባለ ሰው ነበር። በኦሪት ዘፍጥረት ምዕራፍ 5 ተመዝግቧል። ያ ያሬድ በነበረበት ዘመን ከሴት ርቀው ንጽ ጠብቀው መላእክትን መስለው እንደ መላእክት በምስጋና ይኖሩ የነበሩ ከደቂቀ ቃየል ደም አፍሳሽ አጥንት ከስካሽ ከሆነው ትውልድ ራሳቸውን ለይተው በደብረ ቅዱስ እንደ መላእክት ቅዱስ 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 እያሉ የሚያመሰግኑ የሰው ዘሮች ወደ ምድር ወርደዋል። ከክብራቸው ከልዕልናቸው ከምስጋናቸው ስለወረዱ በዚያ ወቅት የተወለደ ያሬድ የተባለ ሰው ነበር። የኛው ያሬድ ከዘመናት በኋላ የሰው ልጆች የመላእክትን ምስጋና ከሰማይ ወደ ምድር አውርደው ማመስገን በቻሉበት ዘመን የተወለደ ለዚህም ምክንያት የሆነ ቅዱስ ያሬድ መውረድ ርደት እየተባለ ስሙ ይጠራል። ይህ ቅዱስ ይህ ሊቅ የተወለደው በሀገራችን በኢትዮጵያ ነው። ሌሎች እኛ ጋር የተወለደው እኛ ጋር የተፈጠረው ይላሉ። እኛ እነሱ ጋር ቢፈጠርም ችግር የለብንም። 9 ቅዱሳን ኢትዮጵያ አልተወለዱም። እዚህ አልተወለዳችሁምና ቅድስናችሁን አናምንም ብለናል? አናምንም አላልንም፣ እናምናለን። ግን ቅዱስ ያሬድ የተወለደው የት ነው? ኢትዮጵያ ነው። በ505 ዓመተ ምህረት ሚያዝያ 5 ቀን የተወለደው ቅዱስ ያሬድ በኢትዮጵያውያን ስርዓት ተወልዶ በ6 ዓመቱ ወደ ኔንታ እንዲማር የተላከ ኢትዮጵያዊ ፍጡር ነው። በ6 ዓመቱ ይስሐቅ ለሚባል መምህር ተሰጥቷል። ይህ ይስሐቅ የተባለ መምህር አባቱ እየተባለ የተጠራበት ሁኔታ ሁሉ አለ። መምህሩ ነው። አባቱ አዳም እናቱ ታውክልያ እንደሚባሉ የታሪክ ድርሳናት ያስረዳሉ። የሱ ታሪኩ በብዙ መጻሕፍት ተጽፏል። በገድለ አቡነ አረጋዊ በራሱ በቅዱስ ያሬድ ገድል በሌሎችም ቅዱሳት መጻሕፍት ታሪኩ በሰፊው የተመዘገበለት ኢትዮጵያዊ ከኢትዮጵያውያን በጣም የተለየ ልዩ ሀብተ መንፈስ ቅዱስ የታደለው የመላእክትን እንጀራ መብላት እንድንችል ያስቻለን ኢትዮጵያዊ ሆኖ ከመላእክት ጋር ግንኙነት የነበረው የመላእክትን ምስጋና የሰማ ብቻ ሳይሆን ያን ምስጋና ያመጣ ብቸኛው ሰው ማን ነው? ቅዱስ ያሬድ። ከእግዚአብሔር ጋር ቃል በቃል የተነጋገሩ አሉ እነ ሙሴ 40 መዓልት 40 ሌሊት እስራኤልን ይመራ በነበረበት ሰዓት ወደ ደብረ ሲና ተራራ ወጥቶ 570 ጊዜ ከፈጣሪው ጋር ቃል በቃል ተነጋግሯል። ይሄ የሙሴ ሀብት ነው። ያን የመላእክት ምስጋና ግን ወደኛ ማምጣት አልቻለም። ሙሴ ባህር ከፍሏል፣ ጠላት ገሏል፣ መና አውርዷል፣ ደመና ጋርዷል፣ ድንቅ ስራ ሰርቷል። ይህን ስራ ግን ወደኛ ማምጣት አልቻለም። ይገርማቸዋል። እግዚአብሔር ስራውን በልዩ ልዩ ሰዎች አድሮ ሰርቶ ይመሰገናል። እንደነዚህ አይነት ሰዎች የእግዚአብሔር የመመስገኛ መድረኮች ናቸው። እግዚአብሔር ክብሩን የሚገልጥባቸው፣ ችሎታውን የሚያሳይባቸው፣ ሁሉን መስጠት የሚችል መሆኑን ለፍጥረታቱ የሚያስረዳባቸው እነዚህ ሰዎች ናቸው። ስለዚህ ቅዱስ ያሬድ የመላእክትን ምስጋና የሰማ ያደመጠ የተመለከተ ብቻ አይደለም፣ ወደዚህ ማምጣት የቻለ የመላእክትን ምስጋና ከኛ ጋር ማገናኘት የቻለ የኛ በምስጋና እንዲከፈት ትልቅ አስተዋጽኦ ያደረገ ኢትዮጵያዊ ሊቅ ቅዱስ ያሬድ። ቅዱስ ያሬድ ትምህርት ቤት ቢገባም ይህን ከመምህር ያገኘው አይደለም። ትምህርት በነገራችን ላይ ከመምህር ብቻ የሚገኝ አይደለም። ሰማችሁ? አምላካችን ትምህርት ከመምህር ብቻ እንደማይገኝ ያስረዳባቸው ብዙ መንገዶች አሉ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ስናነብ የምናገኘው ይሄንን ነው። በፍኖተ ቂሳርያ ደቀ መዛሙርቱን አምላካችን አንድ ጥያቄ ጠይቆ ነበር። ሰዎች የሰውን ልጅ ማን ይሉታል የሚል ጥያቄ ነው። ማን ይሉኛል ሰዎች? ደቀ መዛሙርቱ የራሳቸውን መልስ በሌላ አስመስለው ስብል ያርዱ፣ ጉፋያ ይነዱ፣ ጅብን ሊወጉ በአህያ ይጠጉ እንዲሉ መልሱ የነሱ ነው። ግን የህዝቡ አስመስለው አንዳንዶቹ ሙሴ ነው ይለዋል፣ አንዳንዶቹ ኤልያስ ይለዋል፣ አንዳንዶቹ ኤርሚያስ ነው ይለዋል፣ አንዳንዶቹ ዮሐንስ መጥምቅ ነው ይለዋል፣ አንዳንዶቹ ደግሞ ከነቢያት አንዱ ነው እያሉ ይናገራሉ አሉት። ይሄ መልስ የህዝቡ አይደለም፣ የራሳቸው ነው።
ግን ጥያቄው ሰው ማን ይለኛል ስለነበረ በእነሱ አእምሮ የሚመላለሰውን የመለሱት። አምላካችን ይህን ልቡን ያጤሰውን ኩላሊት ያመላለሰውን የሚያውቅ የእነሱን መልስ እንደሰጡ ሲረዳ ጥያቄውን ዞር አደረገና እናንተስ ማን ትሉኛላችሁ? የሕዝቡን ተናግረዋል። እናንተስ ማን ትሉኛላችሁ አላቸው ይላል። ይህን መልስ አልነበረም። ለምን? የእነሱን መልስ ቅድም ሰጥተዋል። በሕዝቡ አስመስለው መልስ ጠፋ። ሁሉም ዝም አሉ። እግዚአብሔር አብ በመምህርነት ለቅዱስ ጴጥሮስ ተገለጸለትና አንተ የሕያው እግዚአብሔር ልጅ ነህ በለው ሲል ነገረው። ቅዱስ ጴጥሮስ ይህን ከሰው ሳይሆን ከማን አገኘ ማለት ነው? ከእግዚአብሔር አገኘ። ትምህርት ከሰው ብቻ አይደለም፣ ከማንም ይገኛል። ከመምህር ብቻ አይደለም። ዋናው የትምህርት ምንጭ ማን ነው? እግዚአብሔር ነው። መምህር ላይ ልንሄድ እንችላለን። መምህሩ መናገር እንጂ ምስጢር መግለጥና ምስጢሩን በእናንተ ልቡና ሰሌዳ ላይ መቅረጽ አይችልም። ምስጢሩን በእኛ ልቡና ላይ መቅረጽና እኛ መረዳት እንድንችል የሚያደርገው ማን ነው? እግዚአብሔር ነው። በእውነት ልቡናችንን ይግለጥልን። ስለዚህ አንተ የሕያው እግዚአብሔር ልጅ ነህ አለ ጴጥሮስ። ይህን የባለቤቱ ኢየሱስ ክርስቶስም ምን አለው? ይህን ሥጋና ደም አልገለጠልህም ሰማያዊ አባቴ ገለጠልህ እንጂ ሲል ይህ እውቀት የተገኘው ከምድር ሳይሆን ከሰማይ መሆኑን በግልጥ አስረድቷል። ቅዱስ ያሬድም መምህር ላይ ሄዷል። ቅድም እንዳልኳችሁ በስንት ዓመቱ ግን ትምህርቱን ከመምህር አላገኘውም። ልዩነቱ ይሄ ነው። ከማን ያገኘው? ከእግዚአብሔር ከሰማይ። ከእናንተ መካከል ማንም አንዳች ነገር ሊያደርግ አይችልም ከሰማይ ካልተሰጠው በቀር ይላል። ከሰማይ የሚሰጥ ነገር እንዳለ አስቡ። አሁን ይሄ የቅዱስ ያሬድ ምስጋና የዜማው ኖታ አሁን የምታዩት ነገር ከመምህር የተገኘ ከመምህር የተቀዳ ከሰው ያገኘው አይደለም። ከማን የተቀበለው? ከእግዚአብሔር ከሰማይ ከመላእክት ያየውን ነው ወደኛ ያወረደው። ስለዚህ ቅዱስ ያሬድ በዚህ ልዩ ነው። መምህራን ሁሉ ከመምህራን ተምረዋል። ቅዱስ ያሬድ ግን ከመምህራን እግር ስር ቢቀመጥም ቁጭ ቢልም ትምህርቱን ያገኘው ግን ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ይሄ ትምህርት አልነበረም፣ ከእግዚአብሔር ያገኘው ነው። ዮሐንስ ሰማው፣ ቅዱስ ያሬድ ግን አወረደው። የዮሐንስ ጸጋ ሌላ ነው፣ የቅዱስ ያሬድ ጸጋ ደግሞ ሌላ ነው። ይሄ ለቅዱስ ያሬድ የተሰጠ ክብር ነው። ቤተ ክርስቲያንም አክብራ ዜማውን ተቀብላ ቤተ ክርስቲያንን የምትከፍትበት ማህሌት ቆማ ቅዱስ ቅዱስ ብላ ፈጣሪዋን የምታመሰግንበት መላእክትን የምትመስልበት ከመላእክት ጋራ ህብረት የምትፈጥርበት ምስጋና ይሄ። ቅዱስ ያሬድ የአውሮፓ ወይም የሌላ ሀገር ሰው ቢሆን ኖሮማ ማህሌቱ ኢትዮጵያ ሳይሆን የት መገኘት ነበረበት? አውሮፓ መኖር ነበረበት። ሰው እንደ ግብሩ ይጠራል። ሰማችሁኝ? እንደምኑ አልኳችሁ? ጴጥሮስ የሐዋርያት አለቃ ነው። ክርስቶስ እሞታለሁ እሰቀላለሁ ሲለው አይ ልትሞት አይገባም አለ። አንተ ሰይጣን ካጠገቤ ዞር በል። ጴጥሮስ ሰይጣን ነው? እንደ ግብሩ ሰይጣን ተብሏል። ስራው ነው ሰይጣን ያሰኘው። ሰው የሰውነት ስራ ሲሰራ ሰው ነው። የመላእክትን ስራ ሲሰራ ደግሞ ምንድን ነው? መልአክ ነው። ዮሐንስ መጥምቅ መልአክ ተብሏል ስለ ስራው። ወናሁ አነ ፌኑ መላኬ በቅድሜከ ዘይጸይፍ ኖተከ፣ እነሆ በፊት መንገዴን የሚጠርግ መላኬን እልካለሁ። ዮሐንስ መጥምቅ ነው መልአክ የተባለው። ከክርስቶስ ፊት የንስሐ ሰባኪ ሆኖ የተገለጠ ከክርስቶስ ፊት መንፈቅ ተቀድሞ ያስተማረ ስለሆነ በስራው መልአክ ተብሏል። ቅዱስ ያሬድም ሰው እንደመሆኑ ሰው ኢትዮጵያዊ ስጋ የለበሰ እዚሁ እኛ ሀገር ውስጥ የተወለደ በስራው ደግሞ የመላእክትን ምስጋና ወደኛ ያመጣ በግብሩ መልአክ በትውልዱ ሰው ነው። ስለዚህ ይሄን አሜን ወአሜን ብሎ ሰምቶ መቀበል እንጂ አይ ቅዱስ ያሬድ ሮሜ ወረድኩ ብሏልና ሮማዊ ነው ሊሆን አይችልም። ወሪዴ ብሔረ ሮሜ ይላል ቅዱስ ያሬድ። እውነት ነው። ወደ ሮሜ ወረድኩ ለቤተ ክርስቲያን ርኢክዋ፣ ቤተ ክርስቲያንን አየኋት፣ አይመርክዋ፣ አወኳት፣ አፍቀርክዋ፣ ወደድኳት ይላል ቅዱስ ያሬድ። ወዴት ወርጄ ነው ያለው? ወደ ሮሜ። ይሄ ሊና ነው፣ የአካል አይደለም፣ በእግር አይደለም የወረደው።
የብቃት ነው። አሁን ይገርማቸዋል። እዚሁ አክሱም ተቀምጦ ጽራሪያም ደርሶ የመላእክትን ምስጋና አወረደልን ያለውን ሰው እዚሁ ሆኖ ሮም ሄደ ብንል ድንቅ ነው። ሰማየ ሰማያት ከጠፈር በላይ ወጥቶ ይሄን ምስጋና አመጣው ካል በእግረ ሕሊና እዚሁ ሆኖ ሮም ያለችዋን እነ ቅዱስ ጴጥሮስ ያስተማሯትን እነ ቅዱስ ጳውሎስ አንገታቸውን የሰጡላትን ቤተክርስቲያን አየኋት፣ አወኳት፣ ወደድኳት ቢል በጣም ይደንቃል እንዴ? ሮም መሄድ ነው ሩቁ ሰማይ መሄድ? ንገሩኝ እንጂ ሰማይ መሄድ እኮ በጣም ብርቅ እኮ ነው። አይቻልማ፣ የማይሆን ነገር ነው። ሮም መሄድ ግን ቀላል። ቅዱሳን ሲበቁ ቅድም እንዳልኳችሁ ንጽሐ ስጋ ላይ ያለ ሰው ከጠፈር በታች ያለውን ሁሉንም ማየት ይችላል አላልኳችሁ? ቅዱስ ያሬድ እኮ ከዚህ ያለፈ ሰው ነው። ከንጽሐ ስጋ ከንጽሐ ነፍስ ያለፈ ንጽሐ ልቡና ላይ ያለ ከሰማይ በታች ያለውን አይደለም ከሰማይ በላይ ያለውን የተሰወረውን ነገር ሁሉ ማወቅ የሚችል ዜማውን ከመላእክት የተቀበለው እዚሁ አክሱም ጽዮን ላይ ሆኖ ነው። ቅዱስ ያሬድ 6 ድርሰቶችን የደረሰው ስንት አልኳችሁ? 6 አንደኛው ጾመ ድጓ፣ ሁለተኛው ምዕራፍ፣ ሶስተኛው ዝማሬ፣ አራተኛው መዋስት፣ አምስተኛው ድጓ፣ ስድስተኛው አንቀጸ ብርሃን የሚባል እመቤታችንን ያመሰገነበት ድርሰት ነው። እዚያው አክሱም ቤተክርስቲያን ውስጥ የተደረሰ ነው። እንዲያው የዛሬውን እንጃ። በቅዱስ ያሬድ ዘመን ቤተክርስቲያኑ 12 በሮች ነበሩት ይላል የታሪክ ድርሳናት። ስለዚህ ድርሰቱ በቁጥር 12 ነው። በዚያ በቤተ መቅደሱ በወቅቱ በነበረው ቤተክርስቲያን ልክ ነው የደረሰው ቅዱስ ያሬድ እመቤታችንን ያመሰገነው። ስለዚህ ይህ ሊቅ እኒህን ድርሰታት ያዘጋጀ የጻፈ ያዜመ እነ ዮሐንስ በቁጥር ሲጽፉ እሱ ግን በዜማ ለኛ ማምጣት የቻለ ልዩ የሚያደርገው ነገር ያለው ሀብተ ንጽ ቅድስና የታደለው ዘመን የማይሽረው ጊዜ የማይለውጠው ዘመን የማያፈዘው ጊዜ የማያደበዝዘው ሁሉ ጊዜ እንደ ወርቅ ሲያበራ የሚኖር ምስጋና ለኛ ማስረከብ የቻለ ብቸኛው አባት ማን ነው? በደቡብ ኢትዮጵያ ብንል እነ ብርብር ማርያም ይናገራሉ፣ ቦታዎች ይመሰክራሉ። እና አቡነ አረጋዊን አስከትሎ ከሌሎች ቅዱሳን ጋራ ለስብከተ ወንጌል የተንቀሳቀሰ እንደ ባሕታዊ በገዳም የኖረ እንደ መምህር ወንበር ዘርግቶ ፈጣሪውን መስሎ ደቀ መዛሙርትን እንደ ምንጭ ሲያፈልቅ የኖረ ኢትዮጵያዊ ሊቅ ቅዱስ ያሬድ ጣና ገዳም ውስጥ 29 ዓመት ኖሯል። ይህን 29 ዓመት ሲኖር ብራና ፍቆ ቀለም በጥብጦ ቀይና ጥቁር ልዩ ህብረ ቀለማትን አዘጋጅቶ ድጓውን ጽፏል። ድጓው አፍ አውጥቶ ይናገራል፣ ለራሱ ይመሰክራል። ሰዎች የሰውን ስራ ሊመሰክሩ ባይፈልጉ እንኳ ስራ ምስክር ነው። አምላካችንም ቢሆን ያለው ምንድነው? ስራዬ ይመስክር፣ የሰራው ስራ ይመስክር፣ በእኔ ባታምኑ በስራዬ እመኑ እያላስተምሯል። ምስክር ሊሆን የሚችል አፍ አውጥቶ የሚናገር ሰርቶ ያለፈ የሊቃውንት ኮከብ ነው ቅዱስ ያሬድ። አሁን ዓለም ወደ ዘፈን እየዞረ ያለው ዜማው ከባድም ስለሆነ ነው። ለምን? ሰው የፈጠረው የሰው ፈጠራ አይደለም። የሰው ፈጠራ የሆነውን ነገር ሰው ሁሉ መያዝ ይችላል። የሰው ፈጠራ ያልሆነውን ከዓለመ መላእክት የመጣውን ነገር ይዞ ለሌላው ትውልድ ለማስተላለፍ ግን በእግዚአብሔር ጸጋ መጎብኘትና በመንፈስ ቅዱስ መቃኘት ያስፈልጋል። በዘፈን የተቃኘ አንደበት የቅዱስ ያሬድ ዜማ የመቀበል አቅሙም ብቃቱም አይኖረው። የቅዱስ ያሬድን ዜማ መስማት እንዲሁም መሸከም የሚችል በመንፈስ ቅዱስ የተቃኘ በጸጋ እግዚአብሔር የተጎበኘ ሀብተ እግዚአብሔር የሳበው ረድኤተ እግዚአብሔር ያቀረበው ጉዞ ወደ መላእክት የተመራለት ሰው ነው። በእውነት ወደዚያ መሄድ እንድንችል እግዚአብሔር አምላካችን ይርዳል። ስለዚህ ቅዱስ ያሬድ ይህን ምስጋና ማመስገን የጀመረው በታኅሳስ 5 ቀን እንደሆነ ይነገራል። ታኅሳስ 5 ቀን ነው ማመስገን የጀመረው። ማመስገን ከጀመረበት ጊዜ ጀምሮ የሰው ልጆች እንስሳት አራዊትም ሳይቀር ዜማውን ይሰሙት ነበር። በእውነት ይሄ ጸጋ ነው። የሰው ልጆች ልባቸውን ራሳቸውን እስኪስቱ ድረስ የሰሙት ነው።
ይሄ ቅዱስ ያሬድ አጠገብ ያለው ንጉስ ማን ነው? ምን እያደረገ ይታያቸዋል? እየሰማ ነው፣ ግን እግሩን እየወጋው ነው። እግሩን መውጋቱን አላወቀም። የት ነበር ይሄ ንጉስ? ቅዱስ ያሬድ ራሱን አይደለም ሌሎችን ጽራሪያም የማድረስ አቅም ነበረው። በምስጋና ሰረገላ ብዙዎችን ወደ ጽራሪያም ያሳፈረ ያስጎበኘ። አሁን በዓለም ላይ አስደናቂ ነው የሚባሉት ነገሮች ሮኬት ወደ ሰማይ አምጥቀው ህዋውን ጎበኙ የተባሉት ምድራውያን ጠበብቶች ናቸው። ቅዱስ ያሬድ ግን አካላቸው ስጋቸው እዚሁ እንደተቀመጠ የሰው ልጆች ጽራሪያምን በምስጋና ሰረገላ እንዲጎበኙ ያደረገ ነቢይ እግዚአብሔር ሙሴ በኦሪት ዘዳግም ምዕራፍ 32 ከቁጥር 7 ጀምሮ እንዲህ ይላል። ተሳሎ ላቡከ ወይነግረከ አባትህን ጠይቀው ይነግርሃል። ማንን ጠይቀው አለ? አባትህን። የታገኘዋለሁ ልትል ትችላለህ። ይጠየቃል አለ ቅዱስ ያሬድ። ሕያው ነው፣ ሕያው አይደለም። ቅዱስ ያሬድ ሙሴ ከሞተ ከዘመናት በኋላ አባ መቃርስ የተባለው ባህታዊ ሙሴ ከጻፋቸው መጻሕፍት ያልተረዳው ያልገባው ነገር ነበር። በቅቷል ሰውየው፣ ግን ያ ነገር ለሱ ስውር ነበር። ሙሴ መጥቶ እንዲያስረዳው ፈጣሪውን ጠይቋል። እባክህ አምላኬ ፈኖ ሙሴሃ ገብረከ ከመያልቦን ይዘቃለ ይላል አባ እንጦንስ። እግዚአብሔር አምላኬ እባክህ ይህን ቃል እንዲያስረዳኝ ራሱን ሙሴን ላከው። ማንን ላካለ? እናንተ ቅዱስ ያሬድን ላክ በሏ። ላከው አባታችንን ያስረዳል። የዜማውን ምስጢር እንዴት እንደተገለጠለት ከሰማይ እንዴት ሊያወርደው እንደቻለ በእኛ አእምሮ ውስጥ ብዙ ጥያቄዎች ካሉ ቅዱስ ያሬድን ላክልን ይሄን ያስረዳን ዘንድ ጠይቀው አባትን። ወለሊቃውንቲከ ይዜኑከ ሊቃውንቱን ጠይቄ ያስረዳዋል ይለናል። ስለዚህ መጠየቅ ነው። መጠየቅ በጸሎት በምልጃ በልመና በእንባ በእምነት መጠየቅ ይቻላል። ስለዚህ ቅዱስ ያሬድ አባታችን ለኢትዮጵያ ቤተክርስቲያን ባለውለታ የምስጋና መሰረት ዛሬም ቢሆን ለቤተክርስቲያኗ አጥር ቅጥር ሆኖ እያገለገለ ያለ እሱ ነው። የቅዱሱ የሊቁ የባሕታዊው የመምህሩ በረከት እንዲያድርብን የአምላካችን ቅዱስ ፈቃዱ ይሆንልን።